ሰላም ጤና ይስጥልን እንዴት ናችሁ እንደምን አርፍዳችኋል የተከበራችሁ የፖድካስቱ ቤተሰቦች በእያላችሁበት ሰላም እንድትሆኑ ምኞቴ ነው። የእንግሊዝ ፕሪሚየር ሊግ የሳምንቱ መጨረሻ እጅግ በጣም ተጠባቂ ጨዋታዎች ትናንትና ተደርገዋል። ከትናንትናም ቀደም ብሎ የተደረጉ ጨዋታዎች እንዲሁ ትኩረት የያዙ ጨዋታዎች ነበሩ። አብዛኞቹ ጨዋታዎች እንግዲህ ከተጋጣሚዎቻቸው አንጻር ቡድኖች ነጥብ ለመሰብሰብ የሚቸገሩባቸው ጨዋታዎች ናቸው። ነጥብ ካገኙ ደግሞ ከአደጋው መውጣት የሚችሉባቸው ጨዋታዎች ናቸው። ማንቸስተር ዩናይትድ ትናንት ሊቨርፑልን አሸንፏል። ይሄ ለአሰልጣኝ ማይክል ካሪክ ትልቅ ሪካርድ ነው። በዘንድሮ የውድድር ዓመት እንግዲህ አሰልጣኙ ቡድኑን ከያዘ በኋላ የተጫዋቾቹን ስነ ልቦና በመቀየር አጠቃላይ የቡድኑን አእምሮ በማስተካከልና መስመር በማስያዝ ለየጨዋታዎቹ እየቀረበበት ያለው መንገድ የሚደነቅ ሆኗል። ያው በሚመጣው ዓመት ይሄ ቡድን በዚሁ እንዲቀጥል ብዙዎቹ የሚጠይቁት ነገር ነው። አሁን ላይ ያለው አየር ምንድነው? አሰልጣኙ እንዲቀጥል የክለቡ ማኔጅመንትም ፍላጎት እንዳለው ተገልጿል። የማንቸስተር ዩናይትድ ተጫዋቾች፣ የማንቸስተር ዩናይትድ ደጋፊዎች ይህ አሰልጣኝ በቡድኑ ውስጥ ቆይቶ ቡድኑን በቀጣዮቹ ዓመታት ዋና አሰልጣኝ ሆኖ እንዲመራ ይፈልጋሉ። ይሄ ጨዋታ በተለይ የማንቸስተር ዩናይትድ እና የሊቨርፑል ታሪካዊ ባላንጣነት ያለበት ጨዋታ ነው። ሊቨርፑል በማንቸስተር ዩናይትድ የበላይነት አልተወሰደበትም ባለፉት ዓመታት። ትናንትና ግን ለመጀመሪያ ጊዜ የሊቨርፑል የበላይነት የተወሰደበትን ጨዋታ ተመልክተናል። የሊቨርፑል አሰልጣኝ የሆኑት አርነ ስሎት ከጨዋታው በኋላ በሰጡት አስተያየት ጨዋታውን ለመቆጣጠር ሞክረን አልቻልንም፣ የጨዋታውን እንቅስቃሴ ሁለተኛው ግማሽ ላይ ለመቀየር ሞክረን ነበር፣ እሱም አልተቻለም። በቀጣዮቹ ጨዋታዎች ላይ የቀሪ ጨዋታ ውጤቶቻችንን ለማስተካከል እንሞክራለን ብለዋል። ነገር ግን የበርካታ የሊቨርፑል ደጋፊዎች ደስተኛ አለመሆን ምናልባት አሰልጣኙን በቀጣዩ ዓመት በአንፊልድ እንመለከታችኋለን ለሚለው ማረጋገጫ እየሰጠ አይደለም። ምክንያቱም ሊቨርፑል በዚህ መንገድ አይዴንቲቲ ክራይስ ውስጥ ገብቶ ያዩ ደጋፊዎች በጣም ከፍተኛ ብስጭት ውስጥ ናቸው። ሊቨርፑል በዘንድሮ የውድድር ዓመት ለየጨዋታዎቹ እየቀረበበት ያለው መንገድ በተለይ ከማንቸስተር ዩናይትድ ጋር የነበረው ጨዋታ ከታሪካዊ ባላንጣነቱ ጋር በተያያዘ አሰልጣኙ መጫወት ከሚፈልጉበት መንገድና እያሳዩት ካለው ፐርፎርማንስ የሜዳ ላይ ፐርፎርማንስ አንጻር ብዙ ጉድለቶች ያሉበት ነው። ወደ ተጋጣሚ ሜዳ ሲሄድ ከራሱ ሜዳ ሲነሳ የአማካኝ ክፍል እንቅስቃሴን ለመቆጣጠር ጥረት ሲያደርግ ከተመለከትነው ሊቨርፑል ውስንነቶች አሉበት። በተለይም ደግሞ የሽግግር ውስንነቶች አሉበት። ኳስን ኮንትሮል አድርጎ ማኔጅ አድርጎ ወደ ቀጣዩ እንቅስቃሴ ለመሄድ በሚደረገው ጥረት ላይ በጣም ገደቦች ያሉበት ቡድን ሆኗል ሊቨርፑል። በአንድና በሁለት እንቅስቃሴዎች ላይ ብቻ አይደለም ይሄ የሊቨርፑል ድክመትን እየተመለከትን ያለ ነው። በተደጋጋሚ የቡድን እንቅስቃሴዎቹ ላይ ድክመቶች ይታዩበታል እና ይሄ ደግሞ የበርካታ የሊቨርፑል ደጋፊዎችን ያላስደሰተ ሆኗል። ስለዚህ በቀጣዮቹ ጊዜያት ምን ሊወሰን ይችላል የሚለው አንዱ ፖይንት ይመስለኛል። በማንቸስተር ዩናይትድ በኩል ግን በጣም ትልቅ ለውጥ አለ። ዩናይትድ ቤት ውስጥ ያለው ለውጥ ምናልባት ባሳለፍነው የውድድር ዓመት በዚህ ሰዓት በሊቨርፑልና በማንቸስተር ዩናይትድ መካከል የ43 ነጥብ ልዩነት ነበር። የ43 ነጥብ ልዩነት ሊቨርፑል ማንቸስተር ዩናይትድን በ43 ነጥብ በልጦት ከፍ ብሎ ተቀምጦ ነበር ሊጉን እየመራ። ማንቸስተር ዩናይትድ ደግሞ በ43 ነጥብ አንሶ ተቀምጧል። በወራጅ ቀጠና ውስጥ ላለመውረድ እየታገለ የነበረ ቡድን እንደነበረ እናስታውሳለን። ይህንን ለውጥ ስንመለከት ምናልባት በቡድን ውስጥ ያለው የተጫዋቾች አእምሮ እድገት፣ በቡድን ውስጥ ያለው የተጫዋቾች የሀሳብ ቅቡልነትን በሚገባ ነው የምንመለከተው። ያው በማንቸስተር ዩናይትድ አንዱ ትልቁ ፈተና የነበረው አሰልጣኝ ሩበን አሞሪም ኢንስቶል ሊያደርጉት ያሰቡት የነበረው ሀሳብ ነበረ። ያ ኢንስቶል ሊያደርጉት አቅደውት የነበረው ሀሳብ ጊዜ የሚወስድ ሀሳብ ነበረ። ከተጫዋቾች ሽግሽግና የአእምሮ እድገት ጋር በተያያዘ ጊዜ የወሰደበት ሂደት ቡድኑን ይበልጥ እንዳያድግ ገድቦት ተመልክተነዋልና ይህንን ለውጥ በማንቸስተር ዩናይትድ ውስጥ በፍጥነት ነው የተመለከትነው። አሁን ሚኬል ካሪክ ከመጣ በኋላ የካሪክ የጨዋታ ሐሳብ አብዛኛውን ጊዜ ከጨዋታ እቅዶቹ ተነስተን
ቡድኑ እንዲያጠቃ የሚፈልግበት መንገድ ቡድኑ የተሻለ እንዲሆን የሚፈልግበት ሐሳብ ለማንቸስተር ዩናይትድ በቀጣዮቹ ዓመታትም ይዞት የሚሄደው ነገር ወይም ደግሞ አሳድጎት የምንመለከተው ነገር ከፍተኛ እንደሆነ የተመለከትንበት ነው። በተለይ ወደ ተጋጣሚ ሜዳ ከገባ በኋላ የተጋጣሚ ሜዳን የጨዋታ እንቅስቃሴ ለማሸነፍ የሚሞክርበት መንገድ የሚደነቅ ነው። የተጋጣሚ ሜዳ የጨዋታ እቅዶች አብዛኛውን ጊዜ በተጋጣሚ ብልጫ ላይ መውሰድ የምትችልባቸውን ሐሳቦች የምትደጋግምባቸው ናቸው። ይሄ ፖዚሽናል ሮቴሽኖቹ አሁን እየሰሩለት መጥቷል። ማይክል ካሪክ በጨዋታ እቅዶቹ አብዛኛውን ጊዜ በ4-2-3-1 የጨዋታ ሐሳብ ውስጥ ጨዋታን ለመጀመር ይሞክራል። ከዛ በኋላ 4-3-3 የጨዋታ ሐሳቦች አሉት። በ4-3-3 የጨዋታ እቅዶች እንደገና ለመሄድ ይሞክራል። ከዛም በኋላ ደግሞ በመከላከል አደረጃጀት ውስጥ በሚወርድበት ሰዓት ወደ 3-5-2 የጨዋታ እቅዶች ይሄዳል። ይሄ የ3-5-2 የጨዋታ እቅዶቹ በተለይም የአማካኝ ክፍል 5 ቁጥር የበዙ ተጫዋቾች እንደገና ወርደው ወደ 5-3-2 የጨዋታ ታክቲክ የሚሄዱበት ነው። በእንቅስቃሴ እንግዲህ የአማካኝ ክፍል ተጫዋቾች ወደ ኋላ የሚመለሱበት፣ የተከላካይ መስመር ተጫዋቾች ደግሞ አማካኙን የሚያግዙበት ስራ ነው የሚሰራው። ይሄ አብዛኛውን የቡድኑን የሚከፈቱ ስፔሶችን በስርዓት እንዲዘጋ ረድቶታል። በተለይም ደግሞ የታክቲካል የሆነውን የእሱን ሀሳብ ከተመለከትነው ለምሳሌ በትናንትናው ጨዋታ በቢውልድ አፕ የሚያደርግበት አንዱ ሀሳቡ ምንድነው? ተጋጣሚን መጎተት ይፈልጋል። የማይክል ካሪክ የመጀመሪያዎቹ 2 ወራቶች ትንሽ የተወሰነ ሲቸገር ተመልክተን ነበረ። ለመቆም ይሞክራል ራሱ ቦታ ላይ እና በቀጥተኛ ኳሶች፣ በመካከለኛ የኳስ ሽግግሮች ለመውጣት ነበር ይሞክረው። አሁን ግን ቡድኑ ተጋጣሚ ወደ ራሱ ሜዳ የመሳብ ፍላጎት አለው። በተለይ የቡርኖ ፈርናንዴዝ አክቲቪቲ በዚህኛው እንቅስቃሴ ውስጥ በሚገባ ይገለጻል። የመሀል ተከላካዮቹና የመስመር ተጫዋቾቹም ሚና እንዲሁ በሚገባ የምንመለከተው ነው። ይህኛውን እንቅስቃሴ ለማድረግ የሚጠቀምበት የጨዋታው ካርድ አሁን እየሰራለት መጥቷል። ከፍ እያለ እያደገ የሚፈልገውን ነገር እያከናወነበት ነው የሚገኘው። ይሄ ደግሞ የቡድን እንቅስቃሴውን ይበልጥ በተሻለ እንዲያሳድግና ጥራት ያለው ሆኖ ለቡድኑ መፍትሄ ሰጭነት እያንዳንዱ የጨዋታ ሀሳቡ እያደገ እንዲመጣ ይረዳዋል ማለት ነው። የክሎዝ ኳርተር ኮምቢኔሽን የሚለው ነገር አለ ሚካኤል ካሪክ። ይሄ የክሎዝ ኳርተር ኮምቢኔሽኑ በተለይ ከፕሬዠር ጋር በተያያዘ የሚመጡትን የዋይድ ወይም ደግሞ ሰፊውን የሜዳ ክፍል የሚጫወቱ ተጫዋቾች የስፔስ የሴንትራል ኤሪያ ስፔሱን እያጠበቡ ለተጋጣሚ ቀላል የመጫወቻ ቀጠና እንዳይኖር ማድረግ ነው። ማጥበብና የተጋጣሚ አደገኛ የጨዋታ ቀጠና በሜዳ ውስጥ እንዲፈጠር መርዳት ነው። ይሄ ፍሌክሲብል በሆነ መንገድ ነው የሚከወነው። ተለዋዋጭነትን ይፈልጋል። በተለዋዋጭነት ባህሪ ውስጥ በሚያደርጋቸው ሽግግሮች የትኛውም ተጫዋች መጥቶ በጨዋታው እንቅስቃሴ ውስጥ የሚጠበቅበትን ነገር አድርጎ እንዲሄድ ነው ፍቃድ የሚሰጠው። ለምሳሌ ትናንትና የነበረውን የጨዋታ አሰላለፍ እንመልከት። ትናንት ማንቸስተር ዩናይትድ ከተጠቀማቸው ተጫዋቾች አንጻር አብዛኞቹ ከመስመር እየተነሱ ማጥቃቱን የሚያግዙ ተጫዋቾች ነበሩ። ለምሳሌ ማቴስ ኩኛን እና ብሪያን ቤሞን የሚያግዙት እንደነ ዳሎትና እንደነ ሉክሾ አይነት ተጫዋቾች ነበሩ። ከነሱ ጀርባ ላይ የሚገኙት ተጫዋቾች እንደነ ካሲሜሮና ኮቢ ሜኒዮም ደግሞ የነዚህን ተጫዋቾች ሽግግሮችን ይበልጥ በጥንቃቄ ያግዛሉ። አንግል ይፈጥራሉ፣ ኳሶችን ኢንተርሴፕት ያደርጋሉ፣ ተጋጣሚ የሚመጣባቸውን ስፔሶች ይከለክላሉ። የተጋጣሚ የስፔስ ክልከላ አብዛኛውን ጊዜ ከተጫዋቾች እውቀት ጋር የሚመጣ ነው። አሁን በዩናይትድ ውስጥ ያለውን የጌም ሞዴሬተርነት ጌሙን በሚገባ እያዘዙ ከሚጫወቱ ተጫዋቾች አንጻር የቡርኖ ፈርናንዴዝ ሚና እጅግ በጣም የሚደንቅ ሆኗል። ቡርኖ ፈርናንዴዝ በአሰልጣኝ ሩበን አሞሪም ሰዓት ያው የጨዋታው መንገድ ጋር በተያያዘ ትልቅ ችግር እንዳለበት ብዙዎች ይገልጹ ነበረ።
ለማብራራትም የተቸገሩባቸው ጊዜያቶች ነበሩ። ችግሩ የሱ ነው ወይንስ ደግሞ የአሰልጣኙ ነው የሚል ተደጋጋሚ ጥያቄዎች ሲነሱ እንደነበረ የምናስታውሰው ነው። ያው በተጫዋቾችና በአሰልጣኞች መካከል አለመግባባቶች ይኖራሉ፣ ግን ዳር ፕሮፌሽናልስ አንዳንዴ እንደዚህ አይነት በጣም የወረደ ነገር ሊያደርጉ አይችሉም። ታክቲካሊ ግን ለምንድን ነው ኢፌክቲቭ ያልነበረው ይሄ ተጫዋች? ለቡድኑ መስጠት በሚገባው ልክ መስጠት ያለበትን ነገር እየሰጠ አይደለም የሚል ክርክሮች ነበሩት። ያው እንግዲህ አሰልጣኙም ከወጡ በኋላ የማይክል ካሪክ ቡድን ግን ዋናው ተዋጊ ተጫዋች እሱ ነው። በፈጠራም ብንለው የቡድን ስትራክቸርን በማስተካከልም ብንለው አጠቃላይ ከመከላከል ከማጥቃት ባላንስ ጋር ብንለው መሰረታዊ ነገር የሚሰራው ይሄ ተጫዋች ነው። በተለይም ደግሞ የስፔስ ክሪኤሽኑን ከተመለከትን የአሲስት ኪንግነቱን ትናንትና ለምሳሌ 20ኛ አሲስቱን አድርጓል በአንድ ሲዝን። ይሄ ማለት በነ ሄንሪና በነ ኬቨን ዴ ብሩነ ተይዞ የነበረውን ሪከርድ ተጋርቷል። የምንጊዜም የአሲስት ቁጥር ላይ መድረስ የተጫዋቹን ጥራት ነው የሚያሳየው፣ የተጫዋቹን አቅም ነው የሚያሳየውና እድገቱ በጣም የተሻለ ሆኗል። በቡድኑ ውስጥ አጠቃላይ የስፔስ ኪንግ ሆኗል፣ የአሲስት ኪንግ ሆኗል፣ የፔኔትሬሽን ኪንግ ሆኗል፣ የቢልድ አፕ ኪንግ ሆኗል። በጣም ብዙ ነገር ነው የሆነው። የቡርኖ ፈርናንዴዝ የማንቸስተር ዩናይትድን ጨዋታዎች ከተመለከታችሁት አንድ ነገር ብቻ አይደለም የሚሰራው። በቡድን እንቅስቃሴ ውስጥ ትልቁ ለውጥ የሱ አስገራሚ የሆነ ለውጥ ነው። በቡድኑ ውስጥ ቢልዳፑን መጥቶ ሁሉ ተቀብሎ ተሸክሞ የሚሄድበት ሁለተኛውን ፌዝ የጨዋታ እንቅስቃሴ ከመጀመሪያው የጨዋታ ፌዝ ከተከላካይ መስመር ተጫዋቾች ኳሱን ተቀብሎ ወደ አማካኝ የሚወስድበትን መንገድ ከተመለከታችሁ ምን ያክል ኢነርጂው የተሻለ እንደሆነ እያደገ እንደመጣ ለቡድን እንቅስቃሴ በጣም አስፈላጊ የሚባለውን ነገር በሚገባ እየሰራ እንዳለ ተመልክተናል። የዚህ ተጫዋች እድገት እንዲሁ በቀላሉ የሚታይ አይደለም። በማንቸስተር ዩናይትድ ውስጥ እንዳውም የማይክል ካሪክ ቡድን የኮንትሮልድ ፖሴሽን የሚለው ሀሳቡ ላይ ኤምፋሳይዝ የሚያደርገው በጣም በመተንተን ትኩረት የሚያደርግበት አንዱ ሀሳብ ምንድን ነው? ትዕግስት ነው። በተለይ ደግሞ የሴንተር ባኮቹ ስፕሊት ያደርጉና ወይም ደግሞ ተሰንጥቀው ይወጡና ዊድዙን ፋሲሊቴት የሚያደርጉ ተጫዋቾች ኃላፊነት ይሰጣቸዋል። እነዚህ ዊድዝ ፋሲሊቴተርስ ይላቸዋል። የመስመር ተጫዋቾች ሆነው ማጥቃቱን የሚመሩ ተጫዋቾች ናቸው። እንደነ ዳሎ አይነት ተጫዋቾች አብዛኛውን ጊዜ የሚሰጣቸው የጨዋታ ሚና እስከ መጨረሻው የሜዳ ክፍል ሄደው ማጥቃቱን መምራት። አሁን በማንቸስተር ዩናይትድ የተቀየረው የጨዋታ የታክቲክ እሳቤ ይሄ ነው አንዱ። በአሰልጣኝ ሩበን አሞሪም ሰዓት የነበረው ትልቁ ችግር ምንድነው? እነዚህ ተጫዋቾች አዎ ይሄዳሉ፣ ነገር ግን ተጫዋቾቹ ማጥቃቱን እዛው እንዲያቆዩ ነው የሚደረገው የነበረው። አፍነው ይዘው እንዲቆዩ ነው የሚደረገው። የማይክል ካሪክ የጨዋታ ታክቲክ ላይ ግን አሁን እየተመለከትን ያለነው ምንድነው? እነዚህ ተጫዋቾች እንደ ሁኔታዎቹ ማጥቃቱን እዛው ሊያቆዩት ይችላሉ፣ ወይም ደግሞ ማጥቃቱን ለሌሎች አስረክበው የተከፈቱ ስፔሶችን በመመልከት እንደገና ተመልሰው ደግሞ በአንደርላፒንግ እና በኦቨርላፒንግ ሚና ላይ እንዲሳተፉ ያደርጋሉ። በዩናይትድ በዚህ የውድድር ዓመት የኮቢ ሜኖ አንዱ ትልቁ የኦፕሬሽናል ቫሊዩም ይሄ ነው። የቡድኑ የፊት መስመር ተጫዋቾች ወይም ደግሞ ፉልባኮች ሄደው እስከ መጨረሻው የሜዳ ክፍል ገብተው ማጥቃቱን በሚመሩባቸው እንቅስቃሴዎች ውስጥ ማጥቃቱን ታሳቢ ባደረገ የነሱ ሽግግሮች ላይ ብቻ ቆይተው እነዛ የመከላከል አደረጃጀቱ ላይ ጫና እንዳይፈጥሩባቸው መጨረሻውን በተለይም ደግሞ ጀርባ ላይ ያለውን ነገር የሚቆጣጠርላቸው እንደ ኮቢ ሜኖ አይነት ተጫዋች ነው። ትናንትና ለምሳሌ ከተመለከትን የመስመር ተጫዋቾች ወይም ደግሞ የአማካኝ ክፍል ተጫዋቾች ወደፊት በሚሄዱባቸው ሽግግሮች ላይ የዚህ ተጫዋች ትልቁ ሚና የነበረው ምንድን ነው? የጀርባ ቦታዎች ላይ ከፍተኛ የሆነ ጥንቃቄ በመውሰድ ቦታዎቹን መዝጋት ነበር የሚፈልገው። ቦታዎቹን ይዘጋቸዋል፣ ቦታዎቹን ይሸፍናቸዋል። እነዚህን የሚሸፍናቸውን ቦታዎች አብዛኛውን ጊዜ የሚጠቅሙት ምንድን ነው? ማንቸስተር ዩናይትድ በተመላሽ ኳሶች እንዳይጋለጥ።
በአሰልጣኝ ሩበን አሞሪም ሰዓት ከነበረው የማንቸስተር ዩናይትድ የአታኪንግ እና የዲፌንሲቭ ትራንዚሽን ባላንስ አንጻር ከተመለከት ነው ቡድኑ በሁለቱ ባላንሶች እድገት አለው። ለምሳሌ በአታኪንግ ትራንዚሽን ማንቸስተር ዩናይትድ 27.3 መቶኛ እድገት አሳይቷል። በዲፌንሲቭ ትራንዚሽን ማንቸስተር ዩናይትድ 32.3 መቶኛ እድገት አሳይቷል። ይሄ ማለት የተጫዋቾቹ ሞቢሊቲ እጅግ በጣም ከፍተኛ ነው ማለት ነው። ወደ መሃል የሚገቡ ተጫዋቾች ወደ መሃል ከገቡ በኋላ የነሱን ቦታ የሚሸፍኑ ሌሎች ደግሞ ተዘጋጅተው የሚጠብቁ ተጫዋቾች ይኖራሉ። ሌላኛውን የጨዋታ ቀጠናና አቅጣጫ ደግሞ የሚቆጣጠሩ ተጫዋቾች ካሉ የተተወውን ቦታ ደግሞ እንደገና የሚሸፍኑ ሌላ ድርብ ሚና ያላቸው ተጫዋቾች ደግሞ ይኖራሉ ማለት ነው። ስለዚህ በማይክል ካሪክ የጨዋታ እቅድ ውስጥ ማንቸስተር ዩናይትድ እንደዚህ የተሻለ ቡድን ሆነው ትናንትናውን ሊቨርፑልን በአሸነፈበት ጨዋታ ላይ የኮንትሮልድ ፖሴሽኑ በጣም ምርጥ ነበር። ከዛ ውጭ የተገልባጭ ወይም ደግሞ ኢንቨርትድ ዊንገሮቹ የኦቨርሎድ የሚያደርጉበት መንገድ በጣም የሚደነቅ ነው። የሀፍ ስፔስ አጠቃቀሞቹን ከተመለከትን ሀፍ ስፔሶቹ አብዛኛውን ጊዜ ሽፍት የሚደረጉ በተጫዋቾች ኳሊቲ የሚመሩ ናቸው። የሾርት ፓስ ኮምቢኔሽኖች በተደጋጋሚ የትሬኒንግ እቅዶቹ ናቸው። በልምምድ ሜዳ ላይ እንዲያውም ይሄን በተመለከተ ኢንቴሊጀንት ሾርት ፓስ ሽግግሮችን ማንቸስተር ዩናይትድ ደጋግሞ ይሰራል። ይህንን ብሩኖ ፈርናንዴዝ በአንድ ቃለ መጠይቅም ተናግሮታል። ከቡድኑ አንዱ ትልቁ ለውጥ መካከል ይላል የሾርት ፓስ ኮምቢኔሽን ፕሌይ እያደገ መጥቷል። በልምምድ ሜዳ ላይ አብዛኛውን ጊዜ እንድናሳልፍ እየተደረገ ያለው የዚህ አይነት ትሬኒንጎችን ነው ብሎ ነበር። በተለይም የሮንዶ ስልጠና በጠባቡ ሜዳ ላይ ሆነው ተጫዋቾች በኳስ ንክኪ፣ በስፔስ አዌርነስ፣ በሺፍት ኦፍ ዘ ጌም እነኚህ ሁሉ የተሻለ እድገት እንዲኖራቸው ለማድረግ ይሄ ትሬኒንግ ትልቅ እድገትና ጥቅም አለው። የማንቸስተር ዩናይትድ አንዱ ትልቁ ለውጥ ብለን የምናስበው ዘንድሮ የሾርት ፓስ ኮምቢኔሽን ኳሊቲያቸው አድጓል። ከዛ ውጭ ይሄ ዳያጎናል የሚባለው የጨዋታ ፓሲንግ ሌን እየጨመረ መጥቷል። በዩናይትድ ከፍተኛ የሆነ እድገት ነው እያሳየ ያለው። ይሄ የዳያጎናል የፓሲንግ ሌን በተለይ በቡድኑ ውስጥ የተቆራረጡ ቦታዎችን መልሶ የማግኛ መንገድ ነው። ይሄ ሰያፍ መንገድ አብዛኛውን ጊዜ በተቆረጡና በማይተያዩ ቦታዎች ውስጥ ያለውን እንቅስቃሴ ነው። የተቃራኒ የጨዋታ ማዕዘኖችን የሚያገናኝ ነው። ወይም ደግሞ ከአቀባዊ ይሄ ከቀጥተኛ መስመር ውጭ ያለን የጨዋታ እሳቤን መልሶ ጠቅሎ ወደ ኮሌክቲቭ የጨዋታ ሐሳብ ማምጣት ነው። ስለዚህ የተቆረጠውን እንቅስቃሴ ማምጣት ነው። የተገደበውን እንቅስቃሴ እንዲያድግ መግፋት ነው። ይሄንን በማንቸስተር ዩናይትድ የቡድን ስትራክቸር ውስጥ ተመልክተነዋል በቅርብ ጊዜ። በተለይም ደግሞ ይሄ ፖዚሽናል ፔሸንስ ስላለ በጣም ወሳኙ የጨዋታ እንቅስቃሴ እዚህ ላይ ይተረጎማል ማለት ነው። በትዕግስት የሚጫወቱ ተጫዋቾች በሚኖሩበት ሰዓት አሁን እንደነ ቡርኖ አይነት ተጫዋቾች ለምሳሌ ቴን ሃይብሪድ ይሆናል አንዳንዴ፣ እንዲሁም ነፃ 8 ቁጥር ተጫዋች ሆኖ ይጫወታል። እንግዲህ የ10 ቁጥር የተቀላቀለ እሳቤና ነፃ የ8 ቁጥር ተጫዋች ሆኖ በሚጫወትበት ሰዓት አድቫንስድ የሆነው ሮሉ በዳያጎናል የጨዋታ የኳስ ንክኪዎች የሚያድግ ነው። በተለይም ደግሞ ይሄ ስሞል ኦፕሬሽናል የሆኑ ስፔሶችን እንዲደጋግምና ሌሎች ተጫዋቾችን አምጥቶ እንዲያሳትፉሉ ያግዙታል። ለምሳሌ ጨዋታን ስሎው ዳውን የሚያደርግበት ወይም ደግሞ የሚያቀዘቅዝበት ጊዜ አለው ቡድኑ። ጨዋታውን የሚያቀዘቅዝበት መንገድ ምንድነው? ለምሳሌ የተጋጣሚ የጨዋታ እንቅስቃሴ የሚበልጣቸው ከሆነ ወይም ደግሞ ቴምፖው ለነሱ አደገኛ ነው ብሎ የሚያስቡ ከሆነ የዳያጎናል የጨዋታ ንክኪዎችን ደጋግሞ ያደርጋል። ይሄ ዳያጎናል የጨዋታ ንክኪዎቹ አብዛኛውን ተጋጣሚን ድራጋውት አድርጎ ወይም ነቅሎ እንዲወጣ ያደርገውና ማንቸስተር ዩናይትድ የራሱ የጨዋታ ሜዳ ላይ ነፃ የሆነ የጨዋታ ሐሳብ ይዞ እንዲቆም ያደርገዋል።
ስለዚህ በሞቢሊቲው ውስጥ ያለውን አሁን እያልኳቸው ያሉትን ታክቲካል የሆኑ አጀስትመንቶች ወይም ደግሞ እንደገና መልሶ አፍርሶ የመስራት እሳቤዎችን ከተመለከትን ዩናይትድ መሰረታዊ የሆነ እድገቶች እንዳሉት በእርግጠኝነት መናገር ይቻላል። ለውጦቹን በግልጽ እየተመለከትናቸው ስላለን ማለት ነው። ለውጦቹ በጣም በተሻለ እያደጉ ስለመጡ ማለት ነው። አብዛኛውን ከጨዋታ እንቅስቃሴ፣ ከማጥቃት፣ ከመከላከል፣ ኳስን ይዞ ከመጫወት ጋር በተያያዘ ያለው የቡድኑ እሳቤ ትኩረት የሚያደርገው በተጫዋቾች ኳሊቲና በሜዳ ላይ ከሚከፈቱትና እንዲሁም አደገኛ እንዲሆኑ ከሚፈቀድላቸው ቦታዎችም ውጭ ሌሎች ያልተከፈቱ በተጋጣሚ ቡድን የተያዙ ቦታዎችን በማጥቃትም የነ ብሩኖ ሚና ትልቁን አስተዋጽኦ እያበረከተ ነው የሚገኘው። ትናንት በቡድኑ ውስጥ ሌላው ትልቁ ተጫዋች የነበረው ለኔ በዘንድሮ የውድድር ዓመት በማንቸስተር ዩናይትድ አስገራሚ ጉዞ እያደረገ የሚገኘው ኮቢ ሜይኖ የሚባለው ተጫዋች ነው። ይሄ ተጫዋች ማንቸስተር ዩናይትድ ምናልባት በዘንድሮ የውድድር ዓመት የማይክል ካሪክን ስኬት ከሱ ውጭ ማሰብ በጣም ይከብዳል። የማይክል ካሪክ ውጤታማ መሆን ከዚህ ተጫዋች የሜዳ ላይ የበሰለ ፐርፎርማንስ ጋር ነው የሚገናኘው። አብዛኛውን የጨዋታ የእንቅስቃሴ እድገቶቹ በግልጽ በሚታይ እንቅስቃሴ ውስጥ ቡድኑ ሲጠቅም እየተመለከትን በግልጽ በሚታይ በጣም ወሳኝ የሚባሉ የጨዋታ ቀናቶች ላይ የተሻለውን ነገር ሲያደርግ አብዛኛውን ጫናዎቹን ተሸክሞ ተጫዋቾችን ኢንቫይት እያደረገ ፔኔትሬት እያደረገ ድፍረቱ፣ የጨዋታ አይን እይታዎቹ፣ የአንግል አፈጣጠሮቹ እንዲሁም ሌሎች ያላዩትን ቦታ በማየትና ቡድኑ ሊጠቀም የሚገባቸውን ቦታዎች እንዲጠቀም የሚያደርግበት የአታኪንግ ዕውቀቱ በጣም ይገርማል። የተጫዋች የሚጫወትበት ቦታ የሳጥን ተጫዋች ቢሆንም ማጥቃቱ ላይ ግን በጣም ወሳኝ የሚባለውን ነገር የሚያደርገው እሱ ነው። ለምሳሌ ትናንትና 3ኛው ጎል ሲቆጠር ከተመለከታችሁት የትኛው ቦታ ላይ አደገኛ የሆነ ሲቹዌሽን ሊፈጠር እንደሚችል ያውቀዋል። የትኛው ቦታ ላይ የተከፈተ ቦታ እንዳለ ያውቀዋል እና ሄዶ ኳሱ ሲመለስ እሱ እንደሚያገኘው እርግጠኛ ነበር። አንደኛ እይታው ሰፊ ስለነበረ እዛ ቦታ ላይ የተከፈተውን ቦታ አውቆታል። የሊቨርፑል የአማካኝ ክፍል ተጫዋቾች በተመላሽ ኳስ እንቅስቃሴ የሪተርን ቦል ሲቹዌሽን ዕውቀታቸው ጥሩ ስላልነበረ ትናንትና የተመላሽ ኳስ ሁኔታዎች ላይ ደግሞ ይህ ተጫዋች ያለው ያደገ ዕውቀት የሚመጣው ኳስ ምን ያክል ለሱ አድቫንቴጅ ሊሰጠው እንደሚችል ስለተረዳ ያን ነገር ደጋግሞ ያደርገው ነበር እና ከሙከራዎቹ ውስጥ እንግዲህ መጨረሻ ላይ ጎል ሆኖ ተመዝግቦለታል እና ኮቢ ሜይኖ የዘንድሮ የውድድር ዓመት የማንቸስተር ዩናይትድ ትልቁ የቡድን የማሽን ለውጥ ነው ማለት እንችላለን። ይሄ ተጫዋች ዩናይትድን የተሻለ እንዲሆን እያደረገበት ያለው መንገድ የሚደነቅ ነው። እጅጉን ከፍተኛ የሆነ የቡድን መሻሻል ዩናይትድ እንዲያመጣ ይሄ ተጫዋች ትልቁን ስራ ሰርቷል። ዩናይትድ በአማካኝ ክፍል ዘንድሮ አንዱ ትልቁ የቤት ስራ የሚሆነው የካስሜሮን ቀጣይ የውድድር ዓመት የቡድኑ ቆይታ ላይ ተደራድሮ ተጫዋቹን ማቆየት ነው። የዩናይትድ ደጋፊዎች ሰሞኑን በተደረጉ ጨዋታዎች ሜዳ ላይ ከሰማችኋቸው ዋን ሞር ይር እያሉ እየጠየቁት ነው እና አንድ ተጨማሪ ዓመት በቡድኑ ውስጥ እንዲቆይ ይፈልጋሉ። ምክንያቱም የዚህ ቡድን ሞተር ከሚባሉ ተጫዋቾች መካከል ዘንድሮ በተለይ ሰውነቱን መጠኑን ከቀነሰ በኋላ የክብደት መጠኑን ከቀነሰ በኋላ ሲዝኑ ሲጀምር ወደ 5.7 ኪሎ ግራም ቀንሶ ነበር ሲዝኑን የጀመረው። ከኳስ ንክኪዎቹ ጋር ከጌም ንባቦቹ ጋር በተያዘ እንዲሁም ከእርጋታው ጋር በተያዘ የኮቢ ሜይኖን ነፃነት ከማወጅ ጋር በተያዘ የዚህ ተጫዋች ሚና በጣም የተሻለ ነው፣ ያደገ ነው። ያው ዘንድሮ እየተመለከትን ያለነው እውነታ ሐቂያ ስለሆነ ማለት ነው። ስለዚህ የዘንድሮ እየተመለከትን ያለነው እውነታውን ሐቁን የሚፈልጉት ምንድነው? ተጫዋቹ የተሻለ ማንቸስተር ዩናይትድ ስለሚፈልግ ተጫዋቹ እንዲቀጥል ይፈልጋሉ። ተጫዋቹ በቡድኑ ውስጥ እንዲቆይ ይፈልጋሉ። ያ በቡድኑ ውስጥ እንዲቆይ የሚፈልገውን ካስሜሮን ማንቸስተር ዩናይትድ እስከ መጨረሻው ጥረት አድርጎ የቡድን ግንባታ ሂደቱ አሁን ያለበት ሁኔታ ላይ እንዳይሰበር ነው ትልቁ ፍላጎታቸው። ስለዚህ ይቀጥላል አይቀጥልም የሚለው ነገር ደግሞ
በቀጣዮቹ ጊዜያቶች የሚታይ ይሆናል። ዩናይትድ ግን የተሻለ መፎካከር የቻለበትን ሲዝን አሳልፏል። ማይክል ካሪክ ከመጣ በኋላ ከአርሰናል ከነ ማንቸስተር ሲቲ በላይ ነጥብ ሰብስቧል። ይሄ የቡድኑን አጠቃላይ ተጽዕኖ በግልጽ የሚያሳይ ነው ማለት ይቻላል። የነበረን ቆይታ ይህንን ይመስላል። የተከበራችሁ አድማጮቻችን፣ የፖድካስቱ ቤተሰብ ያልሆናችሁ የፖድካስቱ ቤተሰቦች ሁኑ። ላይክ፣ ሰብስክራይብ እና ሼር አድርጉ። ጥሩ ቀን ይሁንላችሁ።